የቀድሞ ማኔጀሩ ስርዓተ ቀብር ላይ መታየቱን ተከትሎ እንግዲህ ብዙዎች ቴዲ አፍሮ ሀገር ውስጥ መሆኑን አረጋግጧል። ታዋቂ የሙዚቃ አዘጋጅ ነው፣ ፕሮሞተር ነው። በማኔጅመንቱ ስራ ላይም ከፍ ያለ ስራን ሰርቷል። አዲስ ገሰሰ ሙሉ ሰው ነው። የቴዲ አፍሮ ቴድሮስ ካሳሁን ማናጀር በመሆን ለረጅም ጊዜ አገልግሏል። እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው። ተወዳጁና ተናፋቂው የኢትዮጵያ የቁርጥ ቀን ልጅ ክቡር ዶክተር አርቲስት ቴድሮስ ካሳሁን በትላንትናው ዕለት እንግዲህ በበርካታ ጋርዶች ታጅቦ በአንድ ወዳጁ ከዚህ በፊት ማናጀሩ በነበረ ወዳጁ የቀብር ፕሮግራም ላይ ተገኝቷል። ቴድሮስ ካሳሁን እንግዲህ አልበሙን ካወጣ በኋላ ለመጀመሪያ ጊዜ በሚዲያ ሲታይ ነው። እንደዚሁም ታዋቂው ቲክቶከር አዶናይ ማዳ እንግዲህ ቲክቶክ አካዳሚ በሚል አዲስ መርሃ ግብር ለወጣቶች ጀምሯል። ይሄንን አስመልክቶ መርሃ ግብሩ እንዴት ነበር የሚሉትን ፕሮግራሞች አብረን ይዘናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ ሼር ያደረጋችሁ አብራችሁን ቆዩ። ናቲ ማለት መንገራችሁ he is the best barber in the world let me tell you this okay hold on አንዴ ተረጋጉና ምንድነው የምናደርገው መሰላችሁ ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ ይፈልጋል ምናምን አይደል እንዴ ናቲ ተገፍቶ ነበር እኮ በሴኩሪቲ እንደዚህ ሆኖ ነበር እኮ ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው ልንገራችሁ። ዞሮ ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ isn't he the best barber in Ethiopia? የኢትዮጵያ ማለት ባርበር አይደለም አንደኛ ቢሆኑ ሁሉ ሰው ያውቃቸው ነበር። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ላንተ ጥቅም ነው፣ ቀልብ ላንተ ጥቅም ነው። እነሱ ሲያፈይዙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባ ችላ ብለህ ባታልፍ ኖሮ ዲላን ፔጅ አታገኘውም፣ አትቆርጠውም ነበር። ተረዳኸኝ? I'm proud of you። ስለዚህ አንዴ ሁላችሁ ጨብጨባ ለናቲ ወንድሜ። Thank you so much። ባቢት አይተሰማኝ ካስት ምን ተሰማ? እሺ እንኳን ደህና መጣችሁ አዶናይ አካዳሚ እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሐሳብ ይዘህ በመምጣት በጣም ኮርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እኔ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ በጣም ከፊት የቁመት ስላየው በጣም ደስታ ሁሌ ኩራቴ ነው። የኔ ቆንጆ ወንድም ሁሉ ካሜራ ይዟል። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና ሂዝ ማይንድሴት ሂዝ ሜንታሊቲ ሂዝ ጀስት አንብሬከብል ሂዝ ጀስት አንስቶፐብል በጣም ጀግና ወንድም አለኝ። ኖ ዋን ካን ኢንፍሉዌንስ ሚ እዚህ ጋር እያለ ከጎኔ ኖ ዋን መቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዚ ላይ ማይ ብራዘር ኢዝ ሂር እኮራበታለሁ። ሁልጊዜ ከመሬት አስይዞ ላይክ እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና አም ሪሊ ፕራውድ ኦፍ ሂም። ሁልጊዜ እንደተደሰትኩ ነው። እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለው። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር በሄድክበት ይከተልህ። በቤተ ማርያም ጸሎት እንስማለህ። እወድሃለሁ ወንድሜ። I love you so much bro።
እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው። አዶናይ በጣም ለኔ ፐርሰናሊ ደግሞ ታውቃላችሁ በጣም አግዞኛል በብዙ ነገር። ቴንክ ዩ ቬሪ ማች በዚህ ሁሉ ሰው ፊት ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከዛ በላይ በጣም አም ፕራውድ ኦፍ ዩ ማን እና ደግሞ አይ ቢሊቭ ኢን ዩ። አዶናይ በጣም ከዚህ በላይ ፖቴንሻል ያለው ሰው ነው። እጅግ በጣም ደስ ብሎኛል። በጣም ነው የምኮራበት ወንድሜ። እጅግ በጣም 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 ጋይስ በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የእሱ ደጋፊ ነኝ። ወርቀዘብ ፎርፎር እባላለሁና ይህንን ማይክ ያዝኩት ፎርፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁል ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱን ማርያምን ተንበርክኬ በጣም አመሰግናችኋለሁ። እናንተ በጣም ትልቅ ክብር አለ። ከጎንነን አዶናይ እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳቸዋለን። እናመሰግናለን። ከምንም በላይ በጣም ደስ ብሎኛል። ራሱ አልፎ ለብዙ ቢዝነሶች መሆን ይችላል። አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል። ባይዘዌስ ኔክሶን ይገራቸዋል። ኔክሶን ዛሬ ገብቷል እንግዲህ አዲስ አበባ የመጀመሪያው የኢንፍሉዌንሰር ብራንድ ነው። በዚህ አጋጣሚ ወንድማችን እናበረታታው። ኔክሶን ሁላችንም እንጠቀም። ለኔክሶ ሲያኔ ሞቅ ያለ ጭብጨባ ይህ ያለኝ እይታ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ ማምጥቼዋለሁ። ኔክሶ ባይ አዶናይ ብዬ። ስለዚህ ዳሚስ ያ እይታ ወደ ምን ይቀየራል? ወደ ገንዘብ ይቀየራል ማለት ነው። ታዋቂ የሙዚቃ አዘጋጅ ነው፣ ፕሮሞተር ነው። በማኔጅመንቱ ስራ ላይም ከፍ ያለ ስራን ሰርቷል። አዲስ ገሰሰ ሙሉ ሰው ነው። የቴዲ አፍሮ ቴድሮስ ካሳሁን ማናጀር በመሆን ለረጅም ጊዜ አገልግሏል። አስቴር አወቀ፣ እጅጋየሁ ሽባባው፣ ጂጂ እና ሌሎችም ታዋቂ ኮከቦች በዓለም አቀፍ መድረክ ላይ ታዋቂ እንዲሆኑ እሱ ትልቁን ስራ ተሰርቷል። አዲስ ገሰሰ የቦብ ማርሌ ልጅ ዚጊ ማርሌ ማናጀር ነበረ። ዚጊ እንደ አጎትም ሆኖ አሳድጎታል። የታላቋ ድምፃዊት እጅጋየሁ ሽባባው ጂጂ ማናጀር ሆኖም ሰርቷል። የዘመናችን የሙዚቃ ንጉስ ነው፣ አሰላሳይ ነው ተብሎ የሚታወቀው የቴድሮስ ካሳሁን የልብ ወዳጅም ማናጀርም ነው። ከጌታቸው ማንጉዳይ በፊት እሱ ሁሉንም ነገሩን ይቆጣጠርለት ነበረ። በአሜሪካ ወንድሞቹ ይሰሩበት የነበረውን ዋይልድ ሄር የሙዚቃ ክለብን አብሮ በመክፈትና የግሉ በማድረግም ትልቅ ስም አለው። ይህ በብዙ ስሙ የሚጠቀስለት ሰው አዲስ ገሰሰ ዛሬ በማለዳው ከዚህ ዓለም በሞት የመለየቱን ዜና ሰምተናል። እጅግ የሚያሳዝን እጅግ ልብ የሚሰብር ነው። ለረጅም ዓመታት ታዋቂ አርቲስቶችን ወደ ትልልቅ የእውቅና ማማ ላይ ሲያወጣ የነበረው አዲስ ገሰሰ ውጭ ሀገር ቆይታውን ካጠናቀቀ በኋላ ወደ ኢትዮጵያ መጣ። ሄዋን ዲበኩሉ፣ ሃሌሉያ፣ ኃይሉ አመርጋንና ሌሎችን ያቀፈውን ጃኖ ባንድን መሰረተ። ከዝነኞቹ ጎን ቆሞ ለታላቅ ዝና አበቃቸው። አዲስ ገሰሰ እጅግ ትሁትና የተረጋጋ ምክር ወይንም ድጋፍ ለመስጠት ወደሱ ለሚሄዱ ሁሉ ትልቅ ትንሽ ሳይል ጆሮ የሚሰጥና የሚያዳምጥ እንደሆነ ሁሉም ይመሰክራል። በሚገርም ሁኔታ የአዶናይ ደጋፊዎች ትላንትና ነው ከትላንት ወዲያ መጥተው ፕሊስ ቆርጣችሁ አድርሱልኝ ብዬ ቪዲዮ ሰርቼ ነበረ። ምን የሚል ነው? አርቲስት በጣም ታዋቂ አርቲስት ዳኒ ጺሞ ላይ አዶናይ እኔ ፔጅ መጥተው እያንዳንዱ የአዶናይ ደጋፊ አብዛኛዎቹ መጥተው አዶናይ የሰራው መልካም ነገር አላሳየም ወይ እንዴት አትናገርም በሚል ኮመንት ላይ ብዙ ጽፈውልኝ ይሄ ነገር ምንድነው ስላቸው አዶናይ ለአርቲስት ዳኒ ጺሞ ትልቅ ነገር ሰራለት፣ መኪና አሸለመው፣ እንደገና ደግሞ የ10 ሚሊዮን ብር ድጋፍ አስደረገለት ብለው በጣም እኔ ቤት ላይም ሌላ ፔጅ ላይም እያስለጠፉ ሲያስጨውለት ሲያስጨበጭቡለት ነበር። አዶናይ ጥሩ ልጅ ነው፣ መልካም ልጅ ነው፣ ብዙ ነገሮችን እንደዛ ይሰራል። ግን በአርቲስት ዳኒ ጺሞ ላይ ምንም የተሳተፈው ነገር የለም፣ ምንም የሚያደርገው ነገር የለም። ከዛ ውስጥ ያሉ ሰዎች የሆነ ምንድነው ይሄ ነገር እኮ ውሸት ነው፣ ምንም ያደረገው ነገር የለም፣ አዶናይ የፖስተው ነገር የለም፣ ምንም ያለው ነገር የለም። ስለዚህ ይሄ ነገርም ፕሊዝ
ወንድማችን አርቲስት ዳኒ እንዳይረዳ የሚደረግ ሴራ ነው የሚመስለው። ስለዚህ ዮኒ ማኛ በዚህ ጉዳይ ላይ ፕሊስ አስተካክል ብለውኛል። በጣም ይቅርታ። እኔም ፕሊስ አንድን ሰው ልትወዱ ትችላላችሁ፣ ልታደንቁ ትችላላችሁ። ያልሰራውን ነገር ግን ሰርቷል ብላችሁ ያዙ ይልቀቁኝ ማለት ትክክልም አይደለም፣ ውሸትም ነው። ስለዚህ አዶናይ መልካም የሚሰራ ልጅ ቢሆንም በወንድማችን በአርቲስት ዳኒ ፂሞ ላይ ምንም ያደረገው አስተዋጽኦ እንደሌለ ልነግራችሁ ፈልጌ ነው። ስለዚህ እንደኔ አይነት ስህተት እንዳትሳሳቱ። ሌሎቻችሁ የእሱ አድናቂዎችም ወዳጆችም ዝም ብሎ ቲክታክ ወሬ ሳይሆን በቁም ነገር ነገሮችን ብታደርጉ ጥሩ ነው። ስሙም እንዳይበላሽ ለአዶናይ ስሙም እንዳይበላሽ ይጠቅመዋል። ስለዚህ ይህን አጋጣሚ ካገኘ በአንተ ስም ነገሮች ሊስተጓጉሉ ስለሚችሉ አዶናይ ከቻልክ ይህን አርቲስት ዳኒ የታወቀ አርቲስት ደራሲም ነው አርቲስትም ነው። ስለዚህ አግኝተህ በዚህ ጉዳይ ላይ በሱ የተነሳ የሚረዱ ነገሮች ባዶ ስለገቡ እንዲስተካከል ብታደርግ መልካም ነው ላለው። ሌሎቻችሁም እግዚአብሔር ይስጣችሁ ይህን ለነገራችሁኝ። እኔም በኔ በኩል በጣም ይቅርታ። አርቲስት ዳኒ የተረዳው ምንም አይነት ነገር የለም። ሰላማችሁ ይብዛ። መልካም ቀን አድርሱልኝ። ምን አባታችሁ ልታመጡ ነው? ማናችሁ እናንተ? ማናችሁ? ማን ነው ዮኒ ማኛ? ሌባ ቆሻሻ ክሰሰኝ ሌባ የምትል ሰውዬ ክሰሰኝ። ህጓ ደስ የሚል ሀገር ውስጥ ነው ያለሁት። የሰረቁት ድንብሎ ካለ አይደለም ብዙ ብር 5 ሳንቲም ካለ መክሰስ ትችላላችሁ። ያለበለዚያ ግን እግር ብሉ። እግር ጸበል ደግሞ አመጣለሁ እሰጣለሁ። ድጋሚ አመጣለሁ እሰጣለሁ። እንደው በመቤቴ በክርስቶስ ይጃችኋለሁ። ማርያምን በሚካኤል ቀድቼ ያስቀመጥኩት በስቶብኝ 40 ሊትር ነው የቀዳሁት። በስቶብኝ የቀረ ጸበል አለ። ከኢትዮጵያ ወደ ዱባይ የምትመጡ ሰው ካላችሁ እንደው በመቤቴ ይሁንባችሁ፣ የኪሎ ከፍላችኋለሁ። ጸበሉን አምጡልኝ። ጸበል የሚፈልጉ ብዙ አሉ። እኔ 1000 ሰው ሲሰድበኝ 1 ሰው ይፈወሳል። 1 ሰው የተፈወሰ ለኔ ሰላም ይሰጠኛል። አንተን አላውቅህም፣ አትወቀኛ። ለምን ታውቀኛለህ? ሲጀመር አንተ የምትውልበት ቆሻሻ ቦታ ላይ አይደለም ሙሉን። ዝምብ አይደለሁም። እኔ ዝምብ አይደለሁም። ገባ? ጀዝባ በስድብ ማስተርስ ጫናችሁ ከኔ ጋር እኩል ልትሆን አትሆንም መቼም። ማንም ሰው አትገቡም። ማንም ሰው አላስገባም። ራሴ መሄድ ይችላል። እሄድበታል። ደህና አድርጌ ነው የምወጣው። ደህና አድርጌ ከጥንብ ጋር ንግግር የለኝም። ምንድን ነው ያየው? መብቴ በራሴ ቤት ነው የሰራሁት። መብቴ ራቁቴን ቆሜ ብሰራ ምን አባ ገባ? ስለ ቤተ ክርስቲያን እንዳንተ አይደለሁም ማስበው ነኝ። እንዳንተ አይደለም። አዎ ረግጠዋለሁ። ጃፒ የምትባለው እቀቃም እረግጠዋለሁ። ደህና አድርጌ ነው የምረግጠው። ማነው እሱ? ረግጠዋለሁ። እንደውም ናርዲ ከዛ ቤት እንድትወጣ ነው የምፈልገው። እግር ብላ በከፈትኩ አፍ እግር ብላ ጃዝባ ቴንኪዩ አስወጣና አንተ ጀግና ነህ። ኪዳው እግር ብላ የታባ የሚሰጠው ማስታወቂያ የሚሰራበት ምክንያት ስላልገባኝ ዮኒ። እሺ አረብ ሀገር ያሉ እህቶቻችን ጸበል ይፈልጋሉ። እሺ ጸበል አሁን ብዙ ጊዜ አያገኙም። ገባ? እኛ እንዳለንበት ሀገር ኢሮፕ እንዳለ ነው አይደለም፣ ወይ አሜሪካ እንዳለ ነው አይደለም። ቤተክርስቲያን ብዙ የለም። ማንኛውም ሰው ይሄ አሁን በቄ ቪዲዮን በስነስርዓት ቢሰሩት ኖሮ
እንዴት እንዳመጡት ከየት ቤተክርስቲያን እንደወሰዱት ቢያሳዩ ትረዳቸው ነበር። ግን ቪዲዮ አሰራራቸው ነጠላ ለብሰው ኑ ውሰዱ ቢሉ ትክክል ነበር። የቪዲዮ አሰራራቸው ስህተት አለው። ገባ? እሱ ጋር ነጠላ ለብሰው ስህተት ከሆነ ቪዲዮ ለምን አላ እሱ ልክ ነህ። እሱ ነው ይቅርታ እያልኩ ነው። ስህተት መሆኑን ብዙ ሰዎች ከነገሩት ስህተት ከሆኑ ብዙ ሰዎች ከነገሩት እንደዚህ ተደርጎ ነው የተሰራው። አይ ይቅርታ ይህን ቪዲዮ አንስቼዋለሁ የምትፈልጉ እንደዚህ ነው ብሎ ለምን አላረገው? የፈለገው በእኔ ላይ ለመደበቅ ነው። አንተ እንደዚህ ሆነ አንድ ብር ሃይማኖት ላይ ዘርፍ ያላቅ አንድ ብር ነው ዮኒ። ይሄ ስለዚህ ለምንድን ነው የእሱን ሲጠየቅ ሌብነቱን ለምን ወደ እኔ ማዞር ፈለገ? የራሱ ችግር ጸበል አምጥቼላችኋለሁ ኑና እንደዚህ አድርጎ የሚባለው እንደዛ አይነት ቪዲዮ እንዴት ይሰራል? ጸበል አዳይስ ማን ያደረገው? ማን ነው ጸበል ከፍለሽ? ቆይ እነሱ ጸበሉን ያን ሁላ ሲያመጡ በስንት ጀሪካን በነፃ አምጥተው ሊሰጡ ነው? ዮኒ እግዚአብሔር እማዬ ትሙት ዮኒ በእናትህ ያልምልም አንድ ብር አልወሰዱም። ግን ቪዲዮ አሰራራቸው ትክክል አልነበረም ዮኒ ማርያምን። ቆይ በማን ወጪ ነው ያን ሁላ የሚያስመጡት? እስቲ ንገሪኝ አንቺ በምታስ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ኪሎ ምናምን አይዶ ነው በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ይሁን አንድ አይደለም ለማያውቁ ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ እግዚአብሔርን አራስ ስሪያት ማይ እኔ እኮ መማማል አስፈልግ እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ፣ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳል አንዴ ይኸውልሽ፣ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው። ገብቶሻል? ይሄ ድራም ናርዲ፣ አሁን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የቤት የሚያምነውን እምነት መደገፍ ይችላል። ጠየቃችሁ፣ ሲጠይቅ በስርዓት መመለስ ነው። ወደ ሌላ ለማምለጥ ነው እንጂ የፈለገው እሱ ወደ ሌላ ናይ ግቢ። አይ ሌላ ነገር ከሆነ እንቀያየማለን። እንደዚህ አይነት ልፋጫ ምን ልክ አስገባል? ዮኒ አም ሶሪ አስገባው ብዬህ እንደዚህ አይነት ነገር ስለተፈጠረ በጣም ይቅርታ። ጃፒ አንድ ነገር የማውቀውን እናገራለሁ። ጸበሉን አልሸጠም፣ ግን ቪዲዮ የሰሩት አሰራር ትክክል አይደለም። ለማን አስቦ ነው እንደዚህ ነገር ያደረገው? በመጀመሪያ ደረጃ የሚሰጡት እሺ፣ ጸበሉ ላስረዳ የምትረዳ ከሆነ ግን በነፃ ነው። አረብ ሀገሮች ነው በእልህ አይደለም። አሁን በቂ በእልህ አይደለም መናገር ያለበት። እኔ ላስረዳ ማውቀውን እውነት። እሱ እልህ መጋባት አይጠበቅበትም ማለት እኔ ያስገባው ብዬ ስለነበረ ዮኒ አም ሶሪ እንትኑን አልሸጠም። ግን ምንድነው ማስረጃሽ አንቺ ምንድነው ማስረጃሽ? ዮኒዬ በእውነት እኔ በጣም ማስረጃሽ ምንድነው ነው ያልኩሽ። አይመለከተኝም። ማስረጃሽ ምንድነው? እንዳልሸጠ ዮኒ እኔ ታውቃለህ፣ ማይሆን ነገር አይሆንም አልልህም። ዮኒ በጣም ሞድ ማከብርህ ወንድሜ ነው። ማይሆንን ነገር ሆኗል ብዬ አልከራከርለትም። ታውቀዋለህ ባህሪዬን ዮኒ። ዮለ በዲሊቨሪ ዮለ ምን እንደሚያደርጉ ልንገርህ። አሁን ለምሳሌ ልብስ ካዘዙ ጸበል በእውነት ነው የምልህ፣ ኮመንታቸው ላይ ግባ። የሄዱበት ገዳማት ሁላ ከታች ሲጻፍ እባክህን በቄ ጸበል አምጣልን የሚል ግባና እያቸው። ግባ አንተ ራስ ፔጁ ላይ ግባና እያው። እሱ ጸበል ከዚህ ይዞ ሄዷል ከኢትዮጵያ። አዎ፣ ግን ዲሊቨሪ የሚያደርጉበት አሁን ለምሳሌ ከኢትዮጵያ የመጣበትን ሳይሆን ዲሊቨሪ አሁን ለምሳሌ እቤት መጥተህ መውሰድ ማትችል ከሆነ የዲሊቨሪውን ብር የታክሲውን ብር ከፍለህ ትወስዳለህ። ጃፒ እግዚአብሔርን በማርያም ምግብ ነው እንዴ? ሰው ለሰው ይኸውልሽ፣ ለበረከት ከሆነ ለበረከት ከሆነ የሰው ልጅ እንዲድንበት ከሆነ የእግዚአብሔር ቃል የእግዚአብሔር መንፈስ በሽያጭ አይደለም የሚሆነው።
ወይም ደግሞ አልሸጠም እኮ ጃፒ ያጠፉ ይኸውልህ ቪዲዮ የሰሩት አሰራር ትክክል አይደለም። እሱን አክሰፕት አደርጋለሁ። ማስታወቂያ ሰርተው እኮ ነው እነሱ እኮ ማስታወቂያ ሰርተው ለሰው ቤት እናደርሳለን ካሉ ይሄ ምን ማለት ነው? እየተነገደበት ነው ቤቱን ወይ ደግሞ የእግዚአብሔርን መንፈስ እነሱ እንደ ገንዘብ ቀይረውት ቢዝነስ አረጉት። ይሄ ትክክል አይደለም ነው ያለው ሲጠየቅ። ኦኬ ስህተት ካለበት ስህተት ነው ብሎ ልጁ መመለስ ሲችል መጥቶ አንተ እንደዚህ አድርገ እንደዚህ ግለሰብ ነው የፈለገው ማመን ይችላል እስኪያምንበት ድረስ ያመነበት ቦታ ይሄ ፐርሰናል ነው የፈለገው እንትን ማለት አለበት። ይሄ ትክክል። እኔ በሱ እኮ ሶሪ አልኩትኝ ዮኒ ገባ በሱ እኮ ሶሪ አልኩትኝ። ግን ማርያምን እልሃለሁ እመቤቴን ዮኒዬ ነገ ማርያም ናት በቄ አንዲት ብር በዚች እንትን አልወሰደም። ዲሊቨሪ መታችሁ እኛ ቤት ላይ መውሰድ የማትችሉ ሰዎች የታክሲውን ክፈሉ። ጸበል አምጣልኝ። ቆይ እኔ ልጠይቅሽ፣ ማንም ሰው ሲያደርግ ጸበል አምጣልኝ ሲባል ለዛ ሰው ነው የሚሰጠው። ማስታወቂያ የሚሰራበት ምክንያት ስላልገባኝ ዮኒ። እሺ አረብ ሀገር ያሉ እህቶቻችን ጸበል ይፈልጋሉ። እሺ ጸበል አሁን ብዙ ጊዜ አያገኙም። ገባ እኛ እንዳለንበት ሀገር ኢሮፕ እንዳለ ነው አይደለም፣ ወይ አሜሪካ እንዳለ ነው አይደለም። ቤተክርስቲያን ብዙ የለም። ማንኛውም ሰው ይሄ አሁን በቄ ቪዲዮን በስነስርዓት ቢሰሩት ኖሮ እንዴት እንዳመጡት ከየት ቤተክርስቲያን እንደወሰዱት ቢያሳዩ ትረዳቸው ነበር። ግን ቪዲዮ አሰራራቸው ነጠላ ለብሰው ኑ ውሰዱ ቢሉ ትክክል ነበር። የቪዲዮ አሰራራቸው ስህተት አለው። ገባ እሱ ጋር ነጠላ ለብሰው ስህተት ከሆነ ቪዲዮ ለምን አላ እሱ ልክ ነህ። እሱ ነው ይቅርታ እያልኩ ነው። ስህተት መሆኑን ብዙ ሰዎች ከነገሩት ስህተት ከሆኑ ብዙ ሰዎች ከነገሩት እንደዚህ ተደርጎ ነው የተሰራው። አይ ይቅርታ ይህን ቪዲዮ አንስቼዋለሁ የምትፈልጉ እንደዚህ ነው ብሎ ለምን አላረገው? የፈለገው በእኔ ላይ ለመደበቅ ነው። አንተ እንደዚህ ሆነ አንድ ብር የትም ሃይማኖት ላይ ዘርፍ ያላቅ አንድ ብር ነው ዮኒ ይሄ። ስለዚህ ለምንድን ነው የእሱን ሲጠየቅ ሌብነቱን ለምን ወደ እኔ ማዞር ፈለገ? የራሱን ችግር ጸበል አምጥቼላችኋለሁ ኑና እንደዚህ አድርጎ የሚባለው እንደዛ አይነት ቪዲዮ እንዴት ይሰራል? ጸበል አዳይስ ማን ያደረገው? ማን ነው ጸበል ከፍለሽ? ቆይ እነሱ ከጸበሉን ያኑላ ሲያመጡ በስንት ጀሪካን በነፃ አምጥተው ሊሰጡ ነው? ዮኒ እግዚአብሔር እማዬ ትሙት ዮኒ በእናቴ አልምልም። አንድ ብር አልወሰዱም። ግን ቪዲዮ አሰራራቸው ትክክል አልነበረም ዮኒ ማርያምን። ቆይ በማን ወጪ ነው ያኑላ የሚያስመጡት? እስቲ ንገሪኝ አንቺ በምታስ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ኪሎ ምናምን አይዶ ነው በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ይሁን አንድ አይደለም ለማያውቁ ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ ይሁን እግዚአብሔርን አራስ ስሪያት ማይ እኔ እኮ መማማል እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ፣ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳል አንዴ ይኸውልሽ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደ ነው የምትጠመቀው ያ። ስለዚህ እነሱ ያመጡትን ጸበል ነው ብለው ዋዩን ምን ይሁን አይታወቅም። ለሰው ጸበል ነው አብሬያቸው ነበር በቤተክርስቲያን ናርዲ ዝም ብሎ በማውራት አይደለም። እሺ ለሰው ልጅ ማስታወቂያ ሰርተሽ በየቤትሽ አደርሳለሁ ነፃ አገልግሎት እሰጣለሁ ነው ወይስ መንፈሳዊ ሰው ሆኖ ነው? ለሰው አስቦ ነው? ከዛ የድሪቨሪ ነው ምናምን የሚባለውን ክፈሉ እያሉ 25 ድርሃም እያስከፈሉ የሚነግዱት ለምንድን ነው? አንድ አይላንድ ውሃ ልኮልሽ እንደ ጸበል ተጠምቀሽ ትድኝበታለሽ ተብለሽ 25 ድርሃም ከፍለሽ እቤትሽ ይመጣልሻል። ለዛ ነገር የእውነት መሆኑን የሚያውቅ ማንም የለም። አሁን እሱ በሰራው አሁን ለምሳሌ ጸበሉ ከነ ቦታው ላሳየ ከነ ቦታው ያረባክሽ። እሺ አባቴ፣ እሺ በሰራው ነገር ሲጠየቅ ማንም ሰው በሰራው ነገር ሲጠየቅ
መጥቶ አይ እንደዚህ አይደለም እንደዚህ ነው ብሎ ራሱን ነው ማብራራት ያለበት። ለምን ሌላ ሰው ላይ እንደ ወንጀለኛ አድርጎ ክስ ያቀርባል? እሱ ትክክል አይደለም። ይሄንን አሁን ዮኒ ጠይቃት። ይሄ ትክክል አልሆነም እንዴ? ምን ሆነ? ዮኒ እኮ ወንድሜ ነው ማለት ሌላ የምጠይቀው ናርዲ፣ አንቺ ወንድሜ ነው። ስርዓት የምናወራው አንቺን ልጠይቅሽ። እኔ ቆይ የምጠይቅሽ ምንድን ነው፣ ይሄ ልጅ የሰንበት ተማሪ ነው? ቤተክርስቲያን ላይ ተማሪ ነው? የሰንበት ዘማሪ ነው? ዮኒዬ ነው። ኦኬ፣ የሰንበት ተማሪ ነው። እሺ፣ ቪዲዮ ላይ ሲሰራ አንድ የሰንበት ተማሪ ራስሽ ንገሪኝ። ራስሽ ስህተት ነው ብለሽኛል። አይ አንደርስታንድ ቶታሊ ስህተት ነው ብለሽኛል። አንድ የሰንበት ተማሪ ስለ ጸበል ሲያወራ እኔ እስከማቀው ነው የምልሽ፣ ከጥቅስ ጋር አያይዞ በስነ ስርዓት ተለብሶ በስነ ስርዓት ሆኖ የሚናገረው ንግግር ነው እዛ ጋር የሚያቀርበው፣ ወይስ ምን አገባችሁ? ምን ታመጣላችሁ? ስራ ይታወቃል፣ እንደፈለግኩ አድርጌ ባቀርበው ምንም ችግር የለውም በሚል ነው?